ኧረ አይደለም። አሁን ሳይመጡ ንገሪኝ። የቤቱን ዶክመንት የት ያስቀመጠችው ንገሪኝ። ቀኑን ሙሉ እኮ ወገቤ እስኪቀነጠስ ድረስ ብፈልግ ላገኘው አልቻልኩም። እኔ አላውቅም። ታውቂያለሽ? ንገሪኝ። ደሜን አታፊው። አትናገሪም እንዴ? ንገሪኝ፣ ንገሪኝ። ማዬ ግን ሲመጣ የሚያደርገውን ነገር እኔም አላውቅም። ምን ማለት ነው ታዲያ? መቼስ ቤት መቀየራችንን ሲያቅ ደስ የሚለው ይመስልሻል? እና እሱ ደስ አይለውም ብዬ አይኗን ያሳወርሻት ልጅ ሕክምና ሳታገኝ ትቅር? ማሚዬ በሰላም መኖር አይሻልም? አይሻልም። አጃጅላን የሆነ ነገር ከማድረጓ በፊት መጠንቀቅ አለብን። ትርሲትዬ እባክሽ፣ አንቺ ደግሞ በጣም መጠንቀቅ አለብሽ። እናቴ፣ እኔ ከዚህ ሁሉ ነገር እያሳሰበኝ ያለው የአንቺ መጨነቅና መንከራተት ነው። እኔ ምን ሆናለሁ? ምን አዲስ ነገር አለ? ለጊዜው ምንም የለም፣ ግን አንድ ያለኝ አማራጭ ትርሲትን አንገቷን ይዤ ኬትን ብላ እንድታመጣ ማድረግ ነው። ምን ነው እናቴ? ምኑ? አይኔ ስመጣ ሰበሰብሽ ብዬ ነው። ምንም አይደለም። ደግሞ አንቺ ስለመጣሽ አይደለም ስለጨረስኩ ነው። ብታይ እናቴ፣ እህቴ ልትታከምልኝ ስለሆነ እንዴት ደስ እንዳለኝ። እውነት ከሆነ ጥሩ ነው። እኔም እንዳደናት እንድትተሳሰቡ ነው የምፈልገው። ላምሮት ግን ለምን እንደሆነ ባላቅም ጭራሽ በጭራሽ ውስጥ እያመነሽ አይደለም። እናቴ በዚህ ሰዓት ያንቺ ማመን አለማመን አይደለም ያሳስበኝ፣ የእህቴ ታክሙ መዳን ብቻ ነው። ከዛ ደግሞ ሁሉም ነገር አንቺ እንደምትይው ጊዜውን ጠብቆ ይሆናል። ላምሮት አሁን ምን ፈልገሽ መጣሽ እዚህ? ውድ እህቴን ሰላም ሆኗል ለማየት ነው። ያው በቃ እየሽኝ ደህና ነኝ። አሁን ወደ መጣሽበት ተመለሽ። ምን አባሽ ነው ያልሽው? ደግሞ እኔን ላምሮትን ነው ከዚህ የምታስወጪ? ላምሮት እባክሽ ተይኝ። አሁን እንኳን ያን ሁሉ ነገር ከደረግሽ በኋላ በሰላም ኖሩበት። አሁን ያንቺ ማለፍ ማረፍ አለማረፍ አይደለም። ተሰምኛለሽ ትርሲት? እንዴት አድርጌ የዚህም ቤት ሰላም መልሳለሁ የሚለው ነገር ቢያሳስብሽ አይቻልም? እሻ ምን እንዳደርግልሽ ነው የፈለግሽው? ጎበዝ፣ እንደዛ ነው የሚባለው። አሁን ምን እንደፈለግኩ ታውቂያለሽ? ያኛው ዋናው ቤታችን እናታችን በወለድ አገድ ያስያዘችው ቤት እሱን በአንቺ ስም መሆኑን ሁሉም ሰው ያወቀው ነው። ስለዚህ ዶክሜንቶችን እንዴት አድርገሽ እጅ እንደሚገባ እናትሽን የት እንዳለ እናታችን ከጠየቅሻት በኋላ ማንም ሰው ሳያውቅ ውልና ማስረጃ ሂደን ለእኔ ውክልና ትሰጭኛለሽ። ምን ውክልና ብሰጥሽ ምን ልታደርጊ ነው? መቼም ሁሉ ነገር ከተነጋገርን በኋላ እንደገና እንደ አዲስ ወደኋላ ልትመለሽ ባልሆነ። አባቴ ወደ አንተ ጋር የደወልኩት አሁን ትልቅ ምስራች ይችል ነው። ምን አዲስ ነገር ተገኘ? የኔ ልጅ ቤቱን በእጃችን የምናስገባበትን ነገር ጨርሼ ነው ወደ አንተ ጋር የደወልኩት። ልጄ እኔ አላምንም። ምን አይነት የምስራች ነው እያበሰርሽኝ ያለሽው? እኔ ያንተ ልጅ አይደለሁ ስትላቸው እሳቸውም እንዴት እንደዛ ሊሆን ቻለ? ምን ተደርጎ ነው? ምን ተፈጥሮ ነው? ለማንኛውም እኔ አሁን እሱ ልነግርህ አልችልም። ዞሮ ዞሮ ደግሞ ሌላ አዲስ ነገር ተፈጥሯል። አንተ ብቻ ቶሎ ብለህ በፍጥነት ለመምጣት ሞክር። ምንድን ነው ሌላ አዲስ ነገር የተፈጠረው? የኔን አለመኖር ተገና አድርገው ያደረጉች ነገር አለ? በጭራሽ። እኔ ያንተ ልጅ እኮ ነኝ። ማንም ምንም ሊያደርገኝ አይችልም። ዋና አንቺ ድናሞች ነው። እሺ ልጄ፣ ትንሽ ቀን ቆይቼ እመጣለሁ። እሺ አባቴ፣ ቻው። የትርሲት እናትም ልጃቸውን የኤምባሲውን ጉዳይ ለማስጨረስ ወደ ውጭ ሄዳ የምትታከምበትን ለማስጨረስ ይዘዋት ሲወጡ እናቴ የዚህ የተዘሻት ስትሄጂ ነው። ምንም አይመለከትሽም። የሆነ ቦታ ደርሰን ልንመጣ ነው። አንቺ ከምደክም ብዬ እኮ እኔ ይዣት እንድሄድ ነው። ላምሮት ለእሷ አስባ ሳይሆን ያሰበችው እቅድ እንዲሳካላት እንግዲህ ውልና ማስረጃ ሄዳ እንድትፈርምላት ስለምትፈልግ ራሷ የምትፈልገው እንዲሳካላት እንጂ ትርሲት የምትፈልገው ወይ ደግሞ የሕክምና ነገር እንዲሳካላት ለትርሲት አስባ ወይ ደግሞ ለእናቷ አስባ አይደለም። ለማንኛውም አሁን እኛ የአንቺ እርዳታ አያስፈልገንም። ኤምባሲ ደርሰን መጣለች። ቁጭ አንቺ እግራቸው ትንሽ እንደተራመደ በጣም ጥሩ ነው። እናንተ ሄዳችሁ እስክትመጡ እኔ ደግሞ እዚህ ስራዬን እሰራለሁ በማለት ወዲያውኑ ወደ ፍቅረኛዋ ትደውላለች። ያንተ እርዳታ ያስፈልገኛል በማለት በፍጥነት እንዲመጣ ታደርጋለች። የላምሮት ፍቅረኛ በፍጥነት እንደተነገረው ይመጣል ወደዛ ቤት። ማንም በሌለበት ቤቱን በሙሉ ግልብጥብጡን ያወጡታል። ቁም ሳጥን አልቀራቸው፣ አልጋ አልቀራቸው፣ ሶፋ አልቀራቸው። እንግዲህ የቤቱን ካርታ ዶክሜንትን ለመፈለግ ቤቱን በጠቅላላ ግልብጥብጡን ነበር ያወጡት። አንድ ነገር አልቀራቸውም። የት ደብቀው ነው እያሉ እስኪጨነቁ ድረስ። ነገር ግን የልጇን ተንኮልና ክፋት ስለተረዳች እናት በደንብ ያስቀመጠች ይመስላል። ማንም ሊያገኘው የማይችል ቦታ አስቀምጣለች። ልጇን ታከማ እስክትመጣላት ድረስ በጭራሽ ሰውየውም እንዳይመጣባት ትፈልጋለች። ነገር ግን ላምሮት አሁንም እየደወለች በፍጥነት መድረስ አለብህ እያለች አባቷን እያሳሰበች ትገኛለች። በጭራሽ ማግኘት ስላልቻሉ በር ሲንኳኳ ማን ነው ደግሞ አሁን በዚህ ሰዓት የመጣው? ኪሩቤል ነው። በዚህ ሰዓት ምን ፈልጎ መጣ? ለምን ፈራች ታዲያ? ምን ያስፈራቻል? በዚህ ሰዓት ታዲያ እሱን ያልፈራው ማን ልፈራ እችላለሁ? ለማንኛውም እኔ እጅ በር ልክፈትለት፣ አንተ ግን ሲመጣ ምንም እንዳልተፈጠረ ዝም ብለህ ቁጭ በል። ላምሮት በር ስትከፍት እየፈራች እየተንቀጠቀጠች ነበርና ምን ነው በር ለመክፈት ዘገየሽ? እና ትርሲት ሲመለሱ የሚበሉት ምግብ ውስጥ እያዘጋጀው ነበር። በጣም ደስ ይላል። ጥሩ ለውጥ አምጥተሻል እባክሽ። አይ በዛውም እንግዳ ስላለ። የምን እንግዳ ነው? ፍቅረኛ ያለ ውስጥ ጥሩ አጋጣሚ ነው። ግባና ትተዋወቃላችሁ። እንዴት መጣ? ማለቴ እንዴት እነ ትርሲት ሲወጡ ጠብቀው ይመጣል? እኔ ራሱ እንደዛ እያልኩት ነበረ።
ለማንኛውም በአጋጣሚ ነው የመጣው። አጋጣሚ እንዴት ሊሆን ይችላል? ይሄማ አጋጣሚ አይደለም። ለማንኛውም ውስጥ ገብቼ ልጠብቃቸው። ላምሮትና ፍቅረኛዋ አስመሳዮቹ ኪሩቤል ወደ ቤት ሲገባ ኪሩቤል ይባላል የእህቴ ፍቅረኛ ነው ያልኩ እሱ ነው፣ ተዋወቀው። ሰላም እንዴት ነህ? ጆን ይባላለሁ። በፈገግታ ውስጥ ለውስጡን ቢላ እየሳለለት ይገኛል። ኪሩቤልም ጎበዝና ቆፍጣናው እነሱ ጋር ለሰከንድ መቆየት አልፈለግም። ከተዋወቀው በኋላ ትርሲት ክፍል ገብቼ መጠበቅ እፈልጋለሁ፣ እዛ ነው የምገባው ብሎ ጥሏቸው ይሄዳል። በርስት ከፍት ላምሮት ምግብ እየሰራሁ ነው ስላለችው ምሳውን እጠብቃለሁ ይላል ኪሩቤል። ካልደከመኝ እሰራለሁ። ኪሩቤል ተገርሞ ሁለቱንም በአይን እንዴት እንዳያቸው በጣም ተገርመውና ተደንቀው ያዩት ነበር። በላም እሱ እንኳን ወደዛ ገባ። እነሱ ሳይመጡ በፍጥነት ልሸኝ በማለት ፍቅረኛዋን ይዛ ወደ ቤት ትወጣለች ማለት ነው። ኪሩቤል ትርሲት ክፍል ገብቶ እንዴት እንደዛ ሊሆን ቻለ? እግራቸው ሲወጣ ለምን ጠብቅ አጠራቸው? በጭራሽ ይሄ ነገርማ አጋጣሚ ነው ብዬ አላስብም። በጭራሽ ያልተዋጠልኝ ነገር አለ። በዛ ላይ ይህ ክፍል ምስቅልቅል ወጥቷል። ይሄማ የሆነ የተፈጠረ ነገር አለ። በቃ እኔ ልመለስ፣ ደግሞ ርቄ ሲሄድ ሌላ ነገር እንዳይመስለው። ላምሮት ግን እያስደፈርሽኝ ነው። ለምንድን ነው የሆነ ነገር እንዳደርግ እድሉ የማሰጅኝ? ቆይ እስኪ እኔ ያሰብኩት ይሳካና ያ ነገር ከተሳካ በኋላ አንተ የፈለግከውን ነገር ማድረግ ትችላለህ። አሁን በዚህም አለበዛ የዚህን ቤት ዶክሜንት እንደምንም ብዬ እጄ ለማስገባት አለብኝ። ከዛ በኋላ የፈለግከውን አድርግ። የላምሮት ፍቅረኛ ተብዬ ኪሩቤልን ማስወገድ ይፈልጋል። ላምሮት ፍቅረኛዋን ጆኒን ከሸኘች በኋላ ኪሩቤል ወዳለበት ወደ ትርሲት ክፍል ታመራለች። በዚህ ነው እንዴ? አዎ እዚህ ነኝ። እኔ እኮ ጆኒ ፍቅረኛ ሲሄድ ብቻህን እንዳትሆን ብዬ ነው የመጣሁት። ምን ነው ሊሰርቅ ነበር እንደመጣው? ፍቅረኛንማ እንደዚህ እንድትለው አልፈልግም። አንተ እንደዚህ ብትባል ደስ ይልሃል እንዴ? ፍቅረኛንማ እንደዚህ እንድትለው አልፈልግም ትላለች ደጋግማ ላምሮት። ይህን እኮ ነገር ያስብላል። እኔ ስመጣ እሱ ከወጣ፣ በዛ ላይ ደግሞ ማንም በሌለበት መምጣቱ፣ እነሱ እግራቸው ሲወጣ ስለናፈቁት ሊያየኝ ነው የመጣው እኮ። መጥቶ የማያውቅ ሰው ዛሬ የነት እግራቸው እንደወጣ የሚመጣበት ምክንያቱ። ላምሮት ኪሩቤል እባክህ ጥርጣሬን በልክ አትገብግብ። ላምሮትን ማስመሰሏን ቀጥላለች። እናትና ልጅ ኤምባሲ ደርሰው ሲመጡ እናቴ እህቴ መጣችሁ እንዴ? ቆይ በቃ አርፍ በይና እንደውም ውሃ አምጥቼ እግርሽን ጠብ ላደርግሽ በማለት እናትም የእውነት እየመሰላት ስለመጣ ትንሽ ብትጠራጠርም ነገር ግን ደግሞ እውነት የተስተካከለች መስሏታል። እናት ምንም ክፉ ልጅ ቢኖራት እናት የእናት አንጀቷ አያስችላትምና ልጇ እየተስተካከለች መስሏታል። ነገር ግን ጥርጣሬ ቢኖርም ላምሮትም የእውነት ትርሲትን እግሯን የምታጥብ መስላ ውሃ ከቀረበች በኋላ እማዬ ኪሩቤል እኮ የትርሲት ክፍል ነው ያለው። እናትም ወደ ኪሩቤል ወዳለበት ክፍል ያመራሉ። ወደ አሁኑ ላምሮት አሁን ቶሎ በይ፣ ሳይመጡ ንገሪኝ፣ የቤቱን ዶክሜንት የት ነው ያስቀመጠችው? እኔ አላውቅም። ታውቂያለሽ፣ ቀን ሙሉ ወገቤ እስኪቀነጠስ ስፈልገው ቡላ ላገኘው አልቻልኩም። ስለዚህ አንቺ ታውቂያለሽ እናታችን ያደረገችበት። የትርሲትን መልስ በተደጋጋሚ ያለቅም ነበር። ነገር ግን ንገሪ በማለት ጉሮሯን እንቅ ስታደርጋት ኪሩቤልን ከርቀት ስታየው ቶሎ ብላ እንደ መልካም ሰው ፀጉሯን ማሻሻት የኔ ውዴት ማለት ትጀምራለች። ኪሩቤል አይቷት ቢሆን እንዴት ጥሩ ነበር። ኪሩቤል ሲመጣ ተነስታ ጥላ ትሄዳለች። ላምሮት ትርሲትዬ ደህና ነሽ ግን ይለዋል ኪሩቤል። ደህና ነኝ ኪሩዬ፣ ነገር ግን እየተጨነቀች ትገኛለች። ትርሲት የእናቷ ልጅ እህቷ እያስጨነቀቻት ትገኛለች። ኪሩቤልም ጉጉት ያደረበት የኤምባሲውን ነገር እንዳለቀላቸው መጠየቅ ብቻ እንጂ ላምሮት ምንም እንዳደረገች የሚያውቀው ነገር የለም። ስለሱም አልጠየቀም። ምን ላይ ደረሳችሁ? አስፈላጊውን መረጃዎች አስገብተናል፣ ቀሪውን ደግሞ እናሳውቃቸዋለን ብለውናል። በዚህ 10 ቀን ውስጥ ያልቃል ብለውናል። ቀኑን በዚህ ቀን አላሉንም። የትርሲት እናት ላምሮትን ለመሆኑ አባትሽ መች ነው የሚመጣው? ኧረ እኔ አላውቅም። ኧረ እባክሽ አትንገሪያት ብሎች ነው እንጂ በቀን በቀን እንደምታወሪው የማላውቅ ነው እንዴ መስልሽ? ለነገሩ ከዚህ በኋላ ቢመጣ ምንም አያመጣም። ግን እኮ እኔ ምንም አልነገርኩትም። ጥሩ አደረግሽ እንኳን አልነገርሽው። ትርሲት ለሕክምናው ሳትሄድ እንዲመጣ አልፈልግም። ሲመጣ ምን እንደሚያደርግ አላውቅም። ምን ማለትሽ ነው? ታዲያ ቤታችን በወለድ አግድ ተይዞ ዝም የሚል ይመስልሻል? አዲስ ቤት ስንጠብቀው እና ታዲያ 2 አይኖቿን ማየት እንዲያቆሙ ያደረግሻት ልጄ ሳትታከም እንድትቀር ትፈልጊያለሽ? እንደዛ ማለት አይደለም። እህቴ እኮ ታክማ በአይነ ስጋ ብታይ ደስ ይለኛል። ዛሬም ተንኮሏና ክፋቷን ያልተወቿ ላምሮት እንደውም ብችል አይኔን ብሰጣት ደስ ይለኛል። ዛሬም ግን እያስጨነቀቻት መቀመጫ ሳትፋታለች። ነገር ግን በአንደበቷ ትደልላቸዋለች። እናቷንና ኪሩቤልን እየደለለች እሷን ግን ከጀርባ ታስጨንቃታለች። ይህን ጭንቀቷን ደግሞ ለእናቷም ሆነ ለኪሩቤል መናገር በጭራሽ አልፈለገችም። በእሷ ታክማ ትድናለች። አባትሽ ግን መጥቶ የሆነ ነገር ፈጥራለሁ ችግር ቢል ሌላ ነገር ውስጥ ነው የምንገባው። የሚሰማሽ አንቺን ስለሆነ ከቻልሽ የምትይውን ነገር ብለሽ እዛው ሀገር ትንሽ እንዲቆይ አድርገው። ላምሮት ከጀርባ አባቷን በፍጥነት ድረስ ትላለች። ለእናቷ እሺ እሞክራለሁ ትላለች። ነገር ግን በፍጥነት መድረስ አለብህ እያለች አባቷን እየደወለች እየጠየቀች ትገኛለች። አባትም በትንሽ ቀናት ቶሎ እመጣለሁ በአጭር ጊዜ እያለት ይገኛል። ትርሲት እናቴ አንድ ጥያቄ ልጠይቅሽ፣ ያለሽን ነገር በሙሉ ሰጥተሽ ሰላምሽን የምትገጅበት ቦታ ይኖር ይሆን? ምን ማለት ነው የኔ ልጅ? አይ እናቴ ምንም አይደለም። የላምሮት ፍቅረኛ ምን አዲስ ነገር አለ? ላምሮቴ ምንም አዲስ ነገር የለም። አንድ ያለኝ አማራጭ ትርሲትን ጉሮሮዋን አንቄ የግድ እንድታመጣ ማድረግ ነው።
ቀስ ብላ እየተሾካሾከች ስታወራ እናት ወደዛ ወደ ሳሎን ብቅ ይላሉ። ደግሞ ምንድን ነው እንደዚህ እየተሾካሾክሽ የምታወሪው? አይ ጃኒ ደውሎልኝ ነው። ታዲያ መንሾካሾኩን ምን አመጣው? የሰላም ያድርግልሽ። ለምሮት እናቷ ዘውረ ሲሉ ትርሲትን እየሄደች ማስጨነቋን ቀጥላለች። እናንተ ከሄዳችሁ በኋላ ቤቱን በሙሉ ዘግዝጌ ነበረ፣ ግን ላገኘው አልቻልኩም። ታዲያ ለምሮትን ምን ላደርግ እችላለሁ? ዶክሜንቱን ከየትም ብለሽ ከየት ትፈልገሽ ማምጣት አለብሽ። እኔ እሺ እንዴት አድርጌ ነው ላመጣልሽ የምችለው? እናቴ እንዳልጠይቃት ለምን ፈለግሽ ትለኛለች። ራስሽ ማግኘት በምችይበት መንገድ አግኙ። ሲጀመር የት እንዳደረገችው ከአንቺ ልደበቅሽ አልችልም። አንቺ ታውቂያለሽ። እኔ እማዬ ትሞት የማውቀው ነገር የለኝም። እየደበቅሽ ከሆነ አለቀልሽ በማለት እንግዲህ የዛተችባት ትገኛለች የእናቷ ልጅ እህቷ ላይ። በስተመጨረሻም እንግዲህ ይህን ነገር ካላደረግሽ የምፈልገውን ካላደረግሽ አባቴም ቢሆን ይሄን ነው የሚያደርገው። ይህን ቤተሰብ መታደግ ከፈለግሽ አድርጊው። እንግዲህ የምትስትባት በእናቷ ወይም ደግሞ በኪሩቤል ነው። ኪሩቤልን ያጠፋል እያለች በተደጋጋሚ ነግራታለች። እና ትርሲትም እንግዲህ ተጨንቃለች። እናትም በስተመጨረሻ ከትርሲት ክፍል ስትወጣ ፊት ለፊት ተገጣጥሟል። በሩን ስትከፍተው እናትን በጣም ደንግጣለች። ምንም እንኳን ልጅ ብትሆን ነገር ግን ለትርሲት የማተኛና ትርሲትን ሁለት አይኖቿን ያሳጣችት ስለሆነች ዛሬ ደግሞ ምን ልታደርግ ገብታ ነው ብላ በጣም ደንግጣ ቆማ ስታያት ነበር። ለዛሬ እንግዲህ ትርሲት ክፍል 11 ይህን ይመስል ነበር። የትርሲት ሕክምናም ተሳክቶላት ኪሩቤልም እናቷንም እሷንም ምንም ሳይነካቸው ሰላም ሆነው ብናገኛቸው ደስ ይለናል። እንግዲህ አባትና ልጅና ደግሞ ሶስተኛም ፍቅረኛዋ ተጨምሯል። በጣም ተንኮለኛና መጥፎ ሰው ነው። ኪሩቤልን ማስወገድ ይፈልጋል። ኪሩቤል ደግሞ ምንም ነገር ባይነካው ደስ ይላል።